ዛሬ ምሽት ፍጻሜውን የሚያገኘው የእንግሊዝ ፕሪሚየር ሊግና የቻምፒዮኑ አርሰናል ዋንጫ መረከብ የዓለም እግር ኳስ ወዳዱን ማህበረሰብ ዓመቱን ሙሉ ትኩረቱን ስቦ የከረመው የታላቋ ብሪታንያ ተወዳጅ ሊግ የውድድር ሲዝን ዛሬ ያበቃል። በበርካታ ደጋፊዎች ምነው ባላለቀ የሚሰኘው ተወዳጁ ሊግ በዚህ ወቅት መጨረሻው ነውና ፍጻሜውን ለማየት እንገደዳለን። ክረምት በመጣ ቁጥር ጭንቅ ጥብብ የሚለው ደጋፊውም በዚህ ቀን ጨክኖ ሊጉን በመሰናበት ከቀጣይ ሳምንቱ የቻምፒዮንስ ሊግ የፍጻሜ ፍልሚያ ቀጥሎ ፊቱን ወደ ዓለም ዋንጫ ያዞራል። የ2025-26 የእንግሊዝ ፕሪሚየር ሊግ የመጨረሻ 38ኛ ሳምንት ጨዋታዎች ዛሬ ምሽት በተመሳሳይ 12 ሰዓት ላይ ይደረጋሉ። ብራይተን ከማንቸስተር ዩናይትድ፣ በርንሌይ ከወልቭስ፣ ፉልሃም ከኒውካስል ዩናይትድ፣ ሊቨርፑል ከብሬንትፎርድ፣ ማንቸስተር ሲቲ ከአስቶን ቪላ፣ ኖቲንጋም ፎረስት ከበርንማውዝ፣ ሰንደርላንድ ከቸልሲ፣ ቶተናም ከኤቨርተንና ዌስትሃም ዩናይትድ ከሊድስ ዩናይትድ ይፋለማሉ። አንድ ቀሪ ጨዋታ እያለው ከ22 ዓመታት በኋላ የሊጉ ሻምፒዮን መሆኑን ያረጋገጠው አርሰናልም ከሜዳው ውጭ ተጉዞ ከክሪስታል ፓላስ ጋር ጨዋታውን ያደርጋል። መድፈኞቹ እጅግ የናፈቁትን የሊጉ ዋንጫ ድላቸውን በሴልኸርስት ስቴዲየም በመረከብ ከዋንጫው ጋር የሚኖራቸውን የደስታ ጊዜ አሃዱ ብለው ማክበር ይጀምራሉ። አስቀድሞ ሻምፒዮን መሆኑን ያረጋገጠው አርሰናል በዚህ ጨዋታ ተሸነፈም አሸነፈም ለውጥ ስለማይኖረው በብዛት በተቀያሪ ተጫዋቾች ወደ ሜዳ እንደሚገባ ይጠበቃል። ምክንያቱም ወሳኝ ተጫዋቾቹን ቀጣይ ሳምንት ለሚያደርገው የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ያሳርፋል ተብሎ ይጠበቃል። የኮንፈረንስ ሊግ የፍጻሜ ጨዋታ ያለበት ተጋጣሚው ክሪስታል ፓላስ በበኩሉ በተመሳሳይ መልኩ ለቡድኑ ቁልፍ ተጫዋቾች እረፍት እንደሚሰጥ የሚጠበቅ ነው። በውድድር ዓመቱ 19 ጊዜ ግብ ሳይቆጠርበት የወጣውና በዚህም አስቀድሞ የወርቅ ጓንቱን ያሸነፈው ስፔናዊ የአርሰናል ግብ ጠባቂ ዴቪድ ራያ በበኩሉ በጨዋታው የሚሰለፍ ከሆነ ግቡን ሳያስደፍር ለመውጣት ወደ ሜዳ ይገባል። ዴቪድ ራያ በዛሬ ምሽቱ ጨዋታ የሚሰለፍ ከሆነና ግብ ሳይቆጠርበት ከወጣ በአርሰናል ታሪክ በአንድ የውድድር ዓመት 20 ጊዜ ግቡን ሳያስደፍር የወጣ የመጀመሪያው ታሪካዊ ግብ ጠባቂ በመሆን አዲስ ሪከርድ ያስመዘግባል። በውድድር ዓመቱ እስካሁን በሊጉ በ19 ጨዋታዎች ግብ ያልተቆጠረበት ዴቪድ ራያ በክለቡ ታሪክ ከመድፈኞቹ የቀድሞ ግብ ጠባቂ ዴቪድ ሲማን ጋር ክብረ ወሰኑን መጋራቱ ይታወሳል። የቀድሞ እውቅ የመድፈኞቹ ግብ ጠባቂ ዴቪድ ሲማን በሁለት የውድድር ዓመት 19 ጊዜ ግብ ሳይቆጠርበት በመውጣት ሪከርዱን ይዞ ቆይቷል። ላለፉት 3 ዓመታት የፕሪሚየር ሊጉ የወርቅ ጓንት አሸናፊ የሆነው ዴቪድ ራያ በዚህ ዓመት ሪከርዱን የተጋራው ሲሆን በዛሬው ዕለት የሚሰለፍ ከሆነና ግብ ሳይቆጠርበት ከወጣ ሪከርዱን የግሉ ያደርጋል። መድፈኞቹ በዚህ ዓመት ውድድሩን በአንደኝነት በማጠናቀቅ ቀድመው ሻምፒዮን የሆኑ ሲሆን ከዛሬ ምሽቱ ጨዋታ በኋላም የራሱን ታሪክ የደገመው አርሰናል ዋንጫውን በይፋ የሚረከብ ይሆናል። ባለፉት 3 የውድድር ዓመታት በሊጉ ሁለተኛ ደረጃን ይዞ ያጠናቀቀው አርሰናል በዚህ ዓመት ሻምፒዮን በመሆን ከዚህ ቀደም ራሱ ጽፎት የነበረውን ታሪክ መድገሙን ተከትሎ የታሪክ ግጥምጥሞሹ አጃይባስ ብለዋል። የዘንድሮ ሻምፒዮን የሰሜን ለንደኑ ክለብ አርሰናል በ2022-23 እና በ2023-24 ማንቸስተር ሲቲን እንዲሁም አምና ሊቨርፑልን በመከተል በሁለተኛነት ማጠናቀቁ ይታወሳል። ከዚህ ቀደም አርሰናል በአሰልጣኝ አርሰን ቪንገር እየተመራ ለተከታታይ 3 የውድድር ዓመት ሁለተኛ ሆኖ ከጨረሰ በኋላ በአራተኛው የሊጉ ሻምፒዮን ሆኖ እንደነበር ይታወሳል። እንደ አውሮፓውያን አቆጣጠር ከ1998-99 እስከ 2000-2001 የውድድር ዓመት ድረስ ማንቸስተር ዩናይትድ ለተከታታይ 3 የውድድር ዓመታት የሊጉ ሻምፒዮን ሲሆን አርሰናል ሁለተኛ ደረጃን ይዞ አጠናቆ ነበር። በወቅቱ ለተከታታይ 3 የውድድር ዓመታት ሁለተኛ ደረጃን ይዞ ካጠናቀቀ በኋላ በአራተኛው የውድድር ዓመት ማለትም እንደ አውሮፓውያን አቆጣጠር በ2002-2003 የሊጉ ሻምፒዮን መሆን ችሎ ነበር። በወቅቱ አርሰናል ካደረጋቸው 38 ጨዋታዎች በ26ቱ አሸንፎ 9 ጊዜ አቻ የተለያየ ሲሆን 3 ሽንፈት አስተናግዶ 87 ነጥብ በመሰብሰብ ነበር ሻምፒዮን የሆነው። መድፈኞቹ በዚህ ዓመትም በስፔናዊ አሰልጣኝ ሚካኤል አርቴታ እየተመሩ ያሳኩት የሊጉ ክብር በቀድሞ አሰልጣኛቸው አርሰን ቬንገር እየተመሩ ካሳኩት የሊጉ ዋንጫ ጋር አስገራሚ የታሪክ ግጥምጥሞሽን ፈጥሯል። አሰልጣኝ ሚካኤል አርቴታ ባለፉት 3 ዓመታት ከመድፈኞቹ ጋር ዋንጫውን ማሳካት ባይችልም ከዋንጫ ፉክክሩ እርቆ የቆየውን ክለብ ወደ ተፎካካሪነት በመመለስ ትልቅ ስራ ሰርቷል። በዚህ የውድድር ዓመት አንድ ጨዋታ የቀረው ሻምፒዮን መሆኑን ያረጋገጠው አርሰናል ካደረጋቸው 37 ጨዋታዎች 25ቱን በድል ተወጥቶ 7ቱን ደግሞ በአቻ ውጤት በ5 ሽንፈት አስመዝግቧል። ሻምፒዮኑ አርሰናል የመጨረሻ ሳምንት ጨዋታውን ዛሬ ምሽት የሚያሸንፍ ከሆነ በ2001-2002 የውድድር ዓመት የሊጉ ሻምፒዮን ሲሆን ካሸነፈው 26 ጨዋታ ጋር በተመሳሳይ 26ኛ የሊግ ጨዋታ ድሉ ይሆናል። አርቴታ አርሰናልን ሲረከብ ቡድኑ ከሊጉ ዋንጫ መራቅ ብቻ ሳይሆን በአውሮፓ መድረክ የሚያሳትፈውን ቦታ ይዞ ለማጠናቀቅ የሚቸገር ቡድን ነበር። ታዲያ አሁን በአሰልጣኝ ሚካኤል አርቴታ ትረስት ዘ ፕሮሰስ የቡድን ግንባታ ሂደት ሲዝኑን በአንደኝነት ያጠናቅቃሉ።
በዚህም ከ22 ዓመታት በኋላ ከሊጉ ዋንጫ ጋር የተገናኙት መድፈኞቹ ዛሬ እሁድ ምሽት በሴልኸርስት ስቴዲየም ከክሪስታል ፓላስ ጋር ከሚያደርጉት ጨዋታ በኋላ ዋንጫውን በክብር ይቀበላሉ። የዋንጫው ብቸኛ ብርቱ ተፎካካሪ የነበረውና በሊጉ ሁለተኛ ደረጃን ይዞ ማጠናቀቁን ያረጋገጠው ማንቸስተር ሲቲ በበኩሉ በሜዳው ኢታድ ስቴዲየም ምሽት 12 ሰዓት ላይ አስቶን ቪላን ያስተናግዳል። በማንቸስተር ሲቲ ቤት የመጨረሻ ጨዋታቸውን የሚመሩት አሰልጣኝ ፔፕ ጋርዲዮላ ከ10 ዓመታት ቆይታና ከ20 ዋንጫዎች ድል በኋላ ከቡድኑ ጋር በይፋ ይለያያሉ። የክለቡ አምበል በርናንዶ ሲልቫም ከዛሬ ምሽቱ ጨዋታ በኋላ ውሃ ሰማያዊዎቹን ይሰናበታል። በስፔናዊ አሰልጣኝ ኡናይ ኤምሬ የሚመራው አስቶን ቪላ በበኩሉም ከቀናት በፊት የአውሮፓ ሊግ ዋንጫን በማንሳት ሻምፒዮን የሆነ ሲሆን የቀጣይ ዓመት የሻምፒዮንስ ሊግ ቦታ መያዙንም ማረጋገጥ ችሏል። በዚህም የምሽቱን ጨዋታ ያለምንም ጫና የሚከውን ይሆናል። ከሁለት ዓመታት በኋላ ወደ አውሮፓ ቻምፒዮንስ ሊግ መድረክ የተመለሰው ማንቸስተር ዩናይትድ በበኩሉም ከሜዳው ውጭ ተጉዞ ከብራይተን ጋር ጨዋታውን ያደርጋል። ሶስተኛ ደረጃን ይዞ ማጠናቀቁን ያረጋገጠው ማንቸስተር ዩናይትድ ነጥቡን ከፍ ለማድረግ ወደ ሜዳ ይገባል። ብራይተን በበኩሉ የአውሮፓ መድረክ ተሳትፎ ቦታን ለማግኘት የሚያደርገው ፉክክር በመሆኑ ጨዋታው ተጠባቂ ነው። የእንግሊዝ ፕሪሚየር ሊግ በቀጣይ ዓመት የአውሮፓ ቻምፒዮንስ ሊግ ቦታ 6 ክለቦችን ያሳትፋል። ይህም የሆነው አርሰናል በቻምፒዮንስ ሊጉ ስፖርቲንግ ሊዝበንን ካሸነፈ በኋላ የእንግሊዝ ፕሪሚየር ሊግ 5ኛ ኮታ በአውሮፓ ቻምፒዮንስ ሊግ ማግኘቱ ይታወሳል። አሁን ደግሞ ታዲያም አስቶን ቪላ የአውሮፓ ሊግ ዋንጫን ማንሳቱን ተከትሎ 5ኛ ቦታን ለሌላና በሊጉ 6ኛ ለሚወጣ ክለብ የሚለቅ ይሆናል። በዚህም በቀጣይ ዓመት በአውሮፓ ቻምፒዮንስ ሊግ የእንግሊዝ ፕሪሚየር ሊግ 6 ክለቦችን የሚያሳትፍ ይሆናል። ለዚህም ቦታ ደግሞ ምናልባት ብራይተን ተጠባቂ ነው። በጨዋታው የውድድር ዓመት የእንግሊዝ ፕሪሚየር ሊግ ኮከብ ተጫዋች ተብሎ የተመረጠው ብሩኖ ፈርናንዴዝ በዛሬው ጨዋታ አንድ ለጎል የሚሆን ኳስ አመቻችቶ ለቡድን አጋሮቹ የሚያቀብል ከሆነ በሊጉ በአንድ የውድድር ዓመት በርካታ ለግብ የሚሆን ኳሶችን አመቻችቶ የማቀበል ክብረ ወሰኑን የግሉ የሚያደርግ ይሆናል። ብሩኖ ፈርናንዴዝ በዚህ የውድድር ዓመት 19 ለግብ የሚሆን ኳሶችን አመቻችቶ ያቀበለ ሲሆን በዚህም ከቀድሞ የአርሰናል ታሪካዊ የፊት መስመር ተጫዋች ቴሪ ሄነሪና እንዲሁም ደግሞ ከማንቸስተር ሲቲ የመሃል ሜዳ ተጫዋች ኬቨን ዴብሮይኒ ጋራ ይህንን ሪከርድ ተጋርቶ ነበር። ታዲያ ዛሬ አንድ ለግብ የምትሆን ኳስ አመቻችቶ ማቀበል የሚችል ከሆነ ሪከርዱን ለሶስትዮሽ ከመጋራት ወደ ብቸኝነት የሚወስደው ይሆናል። የውድድር ዓመቱ ሲጀምር ለዋንጫ ቅድመ ግምት ካገኙ ቡድኖች መካከል አንዱ የነበረውና ደካማ የውድድር ዘመን ያሳለፈው ሊቨርፑል በበኩሉ በአንፊልድ ሮድ ስቴዲየም ብሬንትፎርድን ያስተናግዳል። የጨዋታ የሊጉ ድምቀት ሆኖ ለቆየው ግብፃዊ ኮከብ መሐመድ ሳላህና ለኤንደርሰን በቀዩ ማሊያ የሚያደርጉት የመጨረሻ ጨዋታቸው ሲሆን ከመርሃ ግብሩ መገባደድ በኋላ ተጫዋቾቹ በይፋ ክለቡን ይሰናበታሉ። በተለይ የመሐመድ ሳላህ በዛሬው ዕለት የመጨረሻ ጨዋታውን ማድረጉና በቀጣይ ከክለቡ ጋር መለያየቱ ለፕሪሚየር ሊጉ መጥፎ ዜና ሲሆን ለሊጉ ክለቦች ደግሞ ትልቅ እፎይታ ነው። በውድድር ዓመቱ ኢንዞ ማሪስካንና ሌሎች 2 አሰልጣኞችን አሰናብቶ አሁን ደግሞ ዣቪ አሎንሶን የቀጠረው ቼልሲም ምሽት ላይ ሰንደርላንድን በስታንፎርድ ብሪጅ ያስተናግዳል። አሰልጣኞችን ቢቀያየርም የውጤት ለውጥ ማምጣት ያልቻሉና ከ6 ተከታታይ ጨዋታዎች ሽንፈት በኋላ ወደ ድል የተመለሰው የምዕራብ ለንደኑ ክለብ ቼልሲ ዛሬ ከሰንደርላንድ ጋር ፈታኝ ጨዋታ ይጠብቀዋል። ባለፉት 7 ጨዋታዎች በ6ቱ ተሸንፈው በመጨረሻና በ7ኛው ጨዋታም ወደ ድል የተመለሱት እንዲሁም ከቻምፒዮንስ ሊግ መድረኩ ውጭ የሆኑትና ስፔናዊውን አሰልጣኝ ዣቪ አሎንሶን የሾሙት ሰማያዊዎቹ የአውሮፓ ሊግ ተሳትፎ ቦታን ለማግኘት በጨዋታው የሚያደርጉት ፍልሚያ ተጠባቂ ነው። ከሊጉ የመውረድ ስጋት ያለበት የሰሜን ለንደኑ ክለብ ቶተንሃም ሆስፐር በበኩሉ በሜዳው ከመርሳይዱ ክለብ ኤቨርተን ጋር ተጠባቂ ጨዋታውን ያደርጋል። ቶተንሃም ሆስፐር ከዛሬው ጨዋታ 1 ነጥብ የሚያገኝ ከሆነ በሊጉ መቆየቱን ያረጋግጣል። የሚሸነፍ ከሆነ ደግሞ ከበርካታ ዓመታት በኋላ ወደ ታችኛው ሊግ ሊወርድ ይችላል። ቶተንሃም በዛሬ ምሽቱ ጨዋታ ተሸንፎ ከሊጉ የሚወርድ ከሆነ እንደ አውሮፓውያን አቆጣጠር ከ1977 በኋላ ለመጀመሪያ ጊዜ ከእንግሊዝ ዋናው ሊግ የሚወርድ ይሆናል። ሌላው የመውረድ ስጋት ያለበት ዌስትሃም ዩናይትድ በበኩሉ በሊጉ ለመቆየት የራሱን ጨዋታ አሸንፎ የቶተንሃም ሆስፐርን መሸነፍ ይጠብቃል። በርንሌይና ወልብስ አስቀድመው ከሊጉ መውረዳቸውን ያረጋገጡ ቡድኖች ሲሆኑ ዛሬ 3ኛው ወራጅ ክለብ የሚታወቅ ይሆናል። በዚህም የቶተንሃምና የዌስትሃም ያለ መውረድ ትንቅንቅ ለአውሮፓ መድረክ የሚደረጉ ፍልሚያዎች ብሩኖ ፈርናንዴዝ የአሲስት ሪከርዱን ለመስበር የሚያደርገው ጥረት የፔፕ ጋርዲዮላ የበርናንዶ ሲልቫና የመሐመድ ሳላህ እንዲሁም የሮበርትሰን የመጨረሻ ጨዋታ በተጨማሪም የአርሰናል የዋንጫ ስነስርዓት የሊጉን የመጨረሻ ጨዋታዎች ለየት የሚያደርጉና የሚያጓጉ ሁነቶች ሲሆኑ እኒህ ሁነቶችም በገበያ ሚዲያና በኢትዮ ግሎባል የዩቲዩብ ገጽና በገበያ ስፖርት የቲክቶክ ፕላትፎርም ከ11 ሰዓት ከ30 ጀምሮ በቀጥታ ወደ እናንተ ይተላለፋል። ተከታተሉን ዘንድ በአክብሮት እየጋበዝኩ መሰናዶውን እዚሁ ላይ ልቋጭ። መኮንን አልማው ነበርኩ። የነገ ሰው ይበለን።